ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በሰሞኑ የአማራ የተለያዩ ቀጠናዎች የተደረጉ ያውደ ውጊያ ውሎችን ጨምሮ በተለያዩ ጉዳዮች ላይ ከአርበኛ አብደላ እንድሪስ ጋር ቆይታ ልናደርግ ነው። የአርበኛ አብደላ እንድሪስ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የህዝብ ግንኙነት ክፍል ኃላፊ ነው። ዛሬ በተረኛ ሆኖ የሁሉንም ቀጠናዎች መረጃዎችን ሊያካፍለን መስመር ላይ ይገኛል። አብደላ እስቲ ከመረጃዎቹን ጀምርና ምን አለ ዛሬ የሰማነው አንድ አሳዛኝ ክስተት አለ። አንዲት የፋኖ ታጋይ በአሰቃቂ ሁኔታ የተገደለችበት ብዙዎችን ያሳዘነ ጉዳይ ነው። ምናልባት ለሱም መረጃ ካለ ልታካፍለን ትችላለህ? በአጠቃላይ በአራቱ ቀጠናዎች ያሉትን መረጃዎች በተመለከተ እንደው ዝርዝር ነገር ብትገልጽልን። አመሰግናለሁ መሳይ፣ እንዴት ቆየ? በመጀመሪያ ወደ መረጃ ከመግባቴ በፊት በትናንትናው ዕለት በጎንደር የተከናወነ አንድ መልካም የሚባል ዜና አለ። ከሱ ነው የምጀምረው። እንግዲህ በተለይም የአማራ ፋኖ ህዝባዊ ድርጅት አካል የሆነው ጎንደር ጠቅላይ ግዛት እዝ እና የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ተፈጥሮ የነበረውን አላስፈላጊ ወይም ለአማራ ጠቃሚ የማይሆን ግጭት በመነጋገር በሰከነ በበሰለ መንገድ በመፍታት ላሳዩን ውጤታማ የሆነ ተግባር በእኔና በጓዶቼ ስም ምስጋናዬን እንዲሁም ደስታዬን ለመግለጽ ነው። በመቀጠል የምሄደው የዕለት መረጃዎች አሉኝ። በዛሬው ዕለት የተለያየ ወታደራዊ እንቅስቃሴዎች ተደርገው የተገኙ ድሎች አሉ። እሱ ላይ ሀሳብ ለመስጠት ነው። መረጃዬን የምጀምረው እንግዲህ በዛሬው ዕለት ቢያንስ 3 ከተሞችን በኔትወርክ ምክንያት በመቆራረጥ 2 ቀጠናዎች አልሰጡኝም። 2 እዞች ማለቴ ነው። በደረሱ 2 እዞች ቢያንስ 3 የወረዳና ንዑስ ወረዳ ከተሞች በቁጥጥር ስር በአፋፋ ቁጥጥር ስር የዋሉበት ሁኔታ አለ። የመጀመሪያው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ እናገኛለን። በዛሬው ዕለት እንግዲህ በተደረገ ከፍተኛ ትንቅንቅ የንጉስ ሚካኤል ኮር አሃዶች የተውጣጡ ባደረጉት ወታደራዊ እንቅስቃሴ ገነቴ ከተማን ማለት ነው የወረዳ ከተማ ነች በቁጥጥር ስር የዋሉበት ሁኔታ ነው ያለው። በዚህ ሰዓትም እንግዲህ ካገዛዙ ጥርስ ስር መንጋጋ ስር በማውጣት በወገን ቁጥጥር ስር ውላ ህዝቡን የማረጋጋት ስራ እየተሰራ መሆኑን ለማወቅ ችያለሁ። ወይም ደግሞ ይህን ያየንበት ሁኔታ ነው ያለው። ሁለተኛው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ቢያንስ በ3 ቦታዎች ላይ ጥቃት ሰንዝረዋል። የመጀመሪያውን የሚይዘው የአማራ ፋኖ ብሔራዊ ኃይል አፄ ዘርዓ ያዕቆብ አንደኛ ኮር የተውጣጡ አሃዶች በመርሃ ቤቴና ለሚ መካከል በሚገኘው ጀማ ቻይና ካምፕ ላይ በወሰዱት የተጠና ጥቃት በርካታ ያገዛዙን ኃይል ቁሳዊና ሰብአዊ ጉዳት እንዳደረሱበት ነው ማለት ነው። ሁለተኛው የሞረትና ጅሩ ወረዳ ንዑስ መቀመጫ የሆነችውን ጅውር ከተማ ላይ ተከማችቶ የነበረ አድማ በታኝና ሚሊሻ ላይ በተወሰደ መደበኛ ጥቃት ቢያንስ ወደ 20 የሚጠጋ አሁን ባለኝ መረጃ ማለት ነው ያው በየሰዓቱ ቫር ስለሚያደርግ ነው 20 የሚደርሱ የአድማ በታኝ አባላት እንደተገደሉ ማረጋገጥ ችያለሁ ማለት ነው። ምናልባት ይሄም በቁስለኛ ደረጃ ያሉ ስላሉ እሱንም አያካትትም። ይሄም እንግዲህ በየሰዓቱ ልዩነት የሚመጡ ነው ስለሆኑ ነው። ሌላው በርካታ ኃይል እንደዚሁ ከአድማ በታኝ የተማረኩ አሉ ማለት ነው። በምርኮ ወደ ወገን የገቡ አሉ። እንዲሁም የቡድንና የነፍስ ወከፍ መሳሪያም ለጊዜው በውል ያላወቅኩት እንዲሁ በምርኮ የተገኘበት ሁኔታ እንዳለ ማረጋገጥ ተችሏል። እንግዲህ እዛ ላይ በተወሰደ በነገራችን ላይ ከተማዋ ላይ እስካሁን ድረስ በተወሰነ ደረጃ እያፈገፈገ ዳር አካባቢ ያገዛዙ ኃይል እንዲሁ ከነዋሪ ከተማ እያስጨመረ እንቅስቃሴ እያደረገን ያለው ነገር ግን የወገን ኃይል በተለይም የአማራ ፋኖ ብሔራዊ ኃይል አፄ ዘርዓ ያዕቆብ አንደኛ ኮር 7 ለ7 ክፍለ ጦርና ነጎድጓድ መብረቁ ክፍለ ጦር ባደረጉት የተቀናጀ ጥቃት ነው ይህንን ድምሰሳ ያካሄዱት ማለት ነው። እዚህ በተወሰደው ድምሰሳ እንዲሁ ቅርብ ርቀት ላይ ወደ 67 ኪሎ ሜትር ርቀት ላይ የምትገኘው አንጭ ቆረር ከተማን እንዲሁ የአማራ ፋኖ ብሔራዊ ኃይል አፄ ዘርዓ ያዕቆብ አንደኛ ኮር በቁጥጥር ስር አውሏል ማለት ነው። በዚህ ሰዓት ምናልባትም እዛ ሲመታ እዛኛው ጋር ያለው አንጭ ቆረር ከተማ ያለው ኃይል በትንሽ ኦፕሬሽን ነው ማስለቀቅ የተቻለው። በትንሽ መስዋዕትነት የወረዳ ከተማ ንዑስ ወረዳዋን የሲያደብርና ዋዩ ንዑስ ወረዳ የሆነችን አንጭ ቆረር ከተማን ሙሉ በሙሉ የአማራ ፋኖ ብሔራዊ ኃይል የተቆጣጠረበት ሁኔታ ነው ያለው። ስለዚህ ቢያንስ በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል አፄ ዘርዓ ያዕቆብ አንደኛ ኮር 4 ወረዳዎች ላይ ጥቃት የተሰነዘረበት ሁኔታ ነው ያለው። እሱም ሲያደብርና ዋዩ፣ እንሳሮ፣ መርሃ ቤቴና ሞረትና ጅሩ ላይ ጥቃት ሰንዝሮ ጥሩ ውጤት ያመጣበት ሁኔታ አለ። ሌላው ከሰሞኑ በአማራ ፋኖ ብሔራዊ ኃይል ነጻ የወጣችው የግሼ ራቤል ወረዳ ራቤል ከተማ ማለት ነው የአማራ ፋኖ ብሔራዊ ኃይል ከፍተኛ ማደረገው ጥሪ የሚሊሻ አባላት እየመጡ የተቀላቀሉበት ያለበት ሁኔታ አለ። እስካሁን ባለው መረጃ ወደ 5 የሚደርሱ የሚሊሻ አባላት በይቅርታው በተሰጣቸው ይቅርታ መሰረት ተጠቅመው የእዛችን አካል የሆነውን የብሩክ ደምሴ ክፍለ ጦርን በመቀላቀል ላይ ነው ያሉት። እንደምታስታውሱት አንተም እንደምታስታውሰው መሳይ የግሼ ራቤል ወረዳን ከተማ በተቆጣጠርንበት ጊዜ ማህበረሰቡ ጋር በነበረው ውይይት እንዲመለሱ የሚል ከህዝብ ግፊት ስለነበር በእኛ በኩልም በተሰጠ የምህረት
ቃል ኪዳን መሰረት በዛሬው ዕለት መጥተው ቅርታውን ተጠቅመው ከቤተሰቦቻቸው ጋር ለመቀላቀል አንዳንድ የቅድመ ግንዛቤና የኦሪንቴሽን ስራ እየወሰዱ ያለበት ሁኔታ ነው ያለው። ስለዚህ በዛሬው ዕለት እንግዲህ እንደ ጠቅላላ አድርገን ስናየው ይህን ይመስላል። በቀጣይ የምጠይቅ ካለ ለመመለስ ዝግጁ ነኝ። አመሰግናለሁ። በጣም አመሰግናለሁ አርበኛ አብደላ። እንደው አንዳንድ ነገሮችን ነው እንግዲህ ከእርቁ ጋር በተያዘ ጎንደር ላይ የወረደው እርቀ ሰላም በጣም ብዙዎችን አስደስቷል። እንግዲህ እርቀ ሰላሙን ተከትሎ ደግሞ መረጃ ደርሷቸው ይሁን የሚታወቅ ነገር የለም ያገዛዙ ከአንድ ክፍለ ጦር ሰራዊት ከበባ ፈጽሞ ጋር እስከምንገናኝ ድረስ ውጊያ እንደነበረና ከበባውን መበጣጠሳቸውን መክተው መመለሳቸውን የሚገልጽ መረጃም እየሰማን ነው። እንግዲህ ስለዚህ ተጨማሪ ነገር ካለ ልትነግረን ትችላለህ? እንደዚህ አይነቱ እርቀ ሰላም በሌሎች አካባቢዎች ሸዋም ወሎም ይጠበቃልና እሱ ሂደትስ ምን ይመስላል? ምናልባት እንደተጀመረ መረጃዎችን እንሰማለን። እንደዚህ አንድ ቀን የእነዚህም ቀጠናዎች እርቀ ሰላም ወርዶ ለአማራ ሕዝብ መልካም ዜናም እንደምታሰሙ ተስፋ አደርጋለሁ። እንደው ከዚህ አንጻር የምትለው ነገር ካለ? አመሰግናለሁ መሳይ። እንዳልከው የትናንትናው ሁላችንንም በፌሽታ የቀየረን በጣም ፌሽታ በፌሽታ ያደረገን ደስታችንን ያጨበጨብንበት ስሜታችንን መቆጣጠር እስከሚያቅተን ድረስ የደረስንበት ሁኔታ እንዳለ በጣም ግልጽ ነው። ያው መቼስ ባይነገርም ምንም ተገማችን። በሌላ መንገድ ይሄን አንድነት ለማደናቀፍ ያገዛዙ የዲጂታል ሚሊሻዎችም ይሆኑ ያገዛዙ ዙፋን አስጠባቂ መከላከያ የምንበለው አድማ በታኝ ፖሊስ የምንበለው ሚሊሻ ያለሰለሰ ጥረት እንደሚያደርግ ምንም ጥያቄ የለውም። ገና ተጨማሪ ነገሮችም ይዞ እንደሚመጣ ምንም ለዚህ ለጥያቄ የሚቀርብ ጉዳይ አይደለም። ከዛ በዘለለ ሌሎቹ ጋስ ምን ላልከኝ ከዚህ በፊት ካንተ ጋራ በደንብ ተነጋግረናል። ስለነዚህም ስለ ጎንደር ወንድሞቻችን ቅድም መግለጽ የፈለግኩት ምንድን ነው፣ በተግባር ስለተገለጡ ነው። በተግባር ተገልጠው አሳይተውናል። በጣም ኮርተናል። እሱን ነው የምንፈልገው። ሌሎቹን በተመለከተ ብለህ ላነሳልኝ ጥያቄ ከዚህ በፊት ካንተ ጋር ተደጋጋሚ ስላል በተግባር ተገልጠን ልክ የጎንደር ወንድሞቻችን እንዳደረጉት በውጤት መተን ብስራት የምናቀርብ ነው የሚሆነው። ከዛ ውጭ በተግባር ያልተገለጠ ተስፋ ብዙ ጥቅም አለ ብዬ ስለማላምን ከዚህ ውጭ በዚህ ጉዳይ ብዙ ማለት አልችልም። አመሰግናለሁ። እንግዲህ አርበኛ አብደላ ሰሞኑን ያውደ ውጊያ ውሎችን በስፋት ገልጸልናል። በወሎ ተካሂዶ የነበረው የዘመቻ አደማሊ አባናዶ ዘመቻ ተጠናቋል። ከፍተኛ ድል የተገኘበት ነው። ያንን ተከትሎም በመነቃቃት በተለያዩ ቀጠናዎች ተመሳሳይ የሆኑ የማጥቃት እንቅስቃሴዎች ተካሂደው ከተሞችን መቆጣጠር፣ ሌሎችንም እንደዚሁ ኪሳራዎችን በአገዛዙ ላይ እያስከተለ ያለ ጥቃቶችን እየተፈጸሙ ይገኛሉ። በአንጻሩ አገዛዙ መጠነ ሰፊ የሆነ የወታደር ቁጥር ወደ አማራ ክልል አስገብቷል። በየጊዜው ያስገባል። አሁንም ለመጨረሻ ጊዜ እንኳን ባንልም ያለ የሌላ ኃይሉን ነው እያስገባ ያለው። ከነዚህም ውስጥ የኦሮሚያ ልዩ ኃይል አባላት መለዮ ቀይረው ዩኒፎርም ለውጠው አማራ ክልል በገፍ መግባታቸው እየተገለጸ ነው ያለው። እስቲ አዲሱን የአገዛዙ ስትራቴጂ በገፍ በብዛት በሰው ኃይል በማዕበል ፋኖን አጠፋለሁ የሚል እቅድ ይዞ ነው የገባው። ምናልባት ቀነቀደብም አስቀምጧል። ብዙ ነገሮችን ለማድረግ ፈልጓል። ከዚህ የተለየ ምን ሊያደርግ እንደሚችል ባለፉት 2 ዓመታት ካደረገው የተለየ ምን ይዞ ሊመጣ እንደሚችል የሚታወቅ ነገር የለም። ግን ምን ማለት ይቻላል አርበኛ አብደላ? ወንድም መሳይ ምንም የተለየ ነገር የለም። በእኛ በኩል የሚለይ ነገርም አይኖርም። የለም ብቻ ሳይሆን ወደፊትም አይኖርም። አንተ ከጠቀስከው በተጨማሪ ምንድነው ሰሞኑን ሲያደርግ የነበረው ከየወረዳው ኮታ በመጣል ሚሊሻዎችን በመሰብሰብ የሽምቅ ልክ ወደ ሽምቅ ለመግባት ከመንግስትነት ወርዶ ወደ ሽምቅ ቀጣይ በእርግጠኝነት ወደ ሽፍትነትም እንደሚቀየር ይሄ ምንም ግልጽ ነው። ሰሞኑን የሽምቅ ታጋዮችን የሽምቅ ተዋጊዎችን ከሚሊሻ እየመለመለ ወደ ስልጠና ጣቢያ ከቷል። ከሁሉም ወረዳዎች ኮታ ጥሎ ማለት ነው። ልክ ቀደም ሲል 80ዎች ውስጥ ይመስለኛል ምንድነው የሚባል አንድ የአማራ በክልል ደረጃ የሚያደራጁት ኃይል ነበረ። ምንድነው ጠፋኝ ስሙ ለጊዜው እንጂ እንደዛ አይነት አሰማርቶ የሽምቅ ስልጠናዎችን ሰጥቶ ፋኖን በየሰፈሩ ለማስመታት በሚል እየሰራ እንዳለ በግልጽ ተግባራዊ አድርጎታል። አሁን ከየወረዳው 50-60 መልምሎ ወደ ስልጠና ጣቢያ ወስደው ስልጠና እየወሰዱ አሉ። ቀደም ብሎም የጨረሱ አሉ። ይሄ እንግዲህ በሽምቅ ለመዋጋት ያሰበበት ነገር ነው ማለት ነው። የቀን ገደብን በተመለከተ ሁልጊዜ የቀን ገደብ ያስቀምጣል። ምንም የሚፈይደው የሚቀይረው ነገር የለም። ምናልባትም አሁን እንዳልኩ ቅድም ወደ ሽምቅ ለመግባት እያኮበኮበ ነው። በጣም በቅርብ ጊዜያት በሚፈጸም በእኛ በአፋብሃ በምንወስደው ጥቃት ወደ ሽፍትነት እንደሚቀየር ምንም ጥያቄ የለም። ወደ ተራ ሽፍትነት ይገባል። ገና ቅድም ያልኩ እኮ በቂ ነው። ግሼራ ቤት ላይ እኮ ያሉ የሚሊሻ አካላት እሱን ተከትለው ወደ ወረይሉና ሌሎች ወደ አጎራባች ወረዳዎች እሱን ተከትለው ሄዱ። ጥሪ ያደረግን ትተውት መጡ። ስለዚህ ምንም የሚቀይረው የሚፈይደው ነገር የለም። ቦኔታ ለበሰ ቅጠል አለበሰ ምንም የሚያመጣው ነገር የለም። አንዱ ጋር በቀደም እኮ የወሎ እኮ ድል ለዚህ በጣም ማሳያ ነው። ስለዚህ አገዛዙ ሌሎችንም ማዕበል ቢያሰማራም የሚያመጣው የለም። ከዚህ በፊት ምንድን ነው ያደረገው? በውጊያ ሲከብደው ያለውን ሚሊሻው ምኑን አሰልፎ ሲሰለቸው ሲቪሊያንን አሰልፎ አስቀድሞ ከፊት አሰልፎ አጋፍጧቸዋል። እንግዲህ እኛን ግደሉን እያሉ ነው ወደኛ ይመጡ የነበረው ማህበረሰቡ ላይ አይጨክንም ብሎ ስለሚያስብ ማለት ነው። ነገር ግን እኛ ካለን
የውጊያ ልምድና ካካበትን የውጊያ ልምድና ወታደራዊ ጥበብ የማህበረሰብ አጠቃላይ እንቅስቃሴ አገዛዙ ከየትም ሀገር ቢያመጣ ምንም የሚቀይረው የሚያመጣው ለውጥም አይኖርም ማለት ነው። በእኛ በኩል በቂ የተባለ ዝግጅት እያደረግን ነው። ምናልባትም በቀጣይ ከሽምቅ አሁን በከፊል ሽምቅ ወይም ደግሞ ከፊል ኮንቬንሽናል የሆነውን የውጊያ ስልት ወደ ሙሉ የሚቀየርበት ጊዜ ሩቅ አይሆንም። እሱን ነው እያሳየ ያለው። አሁንም የሰሞኑ ድልም እሱን ነው እያሳየ ያለው። ስለዚህ አገዛዙ ከዚህ በኋላ ምንም የሚያመጣው ነገር የለም። እንዳልኩ ምንድነው ከሽምቅ ውጊያ ወደ ሽፍትነት ራሱን ቀይሮ ዘራፊ ሆኖ ጫካ ይኖር ካልሆነ በእኛ በኩል የሚቀይረው አንዳችም ነገር ስለሌለ ይሄን ያህል ህዝባችንንም ሆኛል የሚያስጨንቀው ነገር አይኖርም ለማለት ነው። መሳይ አመሰግናለሁ። እንግዲህ አርበኛ አብደላ ቀደም ሲል በመነሻ ያነሳውት አለ የፋኒት በዓለም አሰቃቂ መጨረሻ መስጠት አለም በውጊያ ላይ ለቅኝት ወጣ ነው በከበባ ላይ ያለች ውጊያ ተቀስቅሶ በዛ ውጊያ ላይ ቆሰለች። ከዛም አሰቃቂ ግድያ ፈጽመውባታል። ብዙ ነገር ነው የሆነው። ዛሬ እንደው መነጋገሪያ አጀንዳ ከሆኑት ጉዳዮች አንዱ የዚች የ19 ዓመት ልጅ ነች። ነገር ግን ታዳጊ ናት። በዚህ እድሜዋ ትምህርቷን መማር ሌሎች ነገሮችን ማድረግ ስትችል ነገር ግን የአማራ ህዝብ ህልውና አደጋ ውስጥ ገብቷል። የኔም ህልውና ወደፊት ቀጣይ እድል ጣፋንታይ ሞት ነው በሚል ያንን ለመታደግ በሞቷ የአማራን ህዝብ ለማዳን ብላ ነው በ19 ዓመቷ ብረት አንስታ ልዩ የኮማንዶ ስልጠና ወስዳ ግዳጅ ላይ ያለች የተገደለችው በአሰቃቂ ሁኔታ። ይህንንም ጨካኔ እርምጃ የወሰዱባት በአገዛዙ እንዲህ አይነት ነገር የተለመደ ነው። ሽንፈት ሲገጥመው የሆነ ቦታ አከርካሪው ሲመታ በድሮን የመጨፍጨፍ እንደዚህ አይነት እርምጃ የመውሰድ ባለፈውም ደቡብ ጎንደር ላይ ተመሳሳይ እርምጃን የወሰደው 5 አርሶ አደሮችን በማሳቸው ላይ ገሎ ቆዳቸውን ገፈው አውላላ ሜዳ ላይ ጥለው ነው የሄዱት። እንዲህ አይነት ነገር የተለመደ ሆናል። በአንጻሩ ደግሞ የፋኖ ኃይሎች ሰሞኑንም በወሎ እንዳየነው የማረኳቸውን ዓለም አቀፍ ቀይ መስቀል ኮሚቴ እንዲጎበኝ የቆሰሉትንም እንደዚሁ ኑና ውሰዱ ብሎ አሳልፎ 16 ቁስለኞችን ለቀይ መስቀል ኮሚቴ የሰጠበት ሁኔታ ፋኖች ቁስለኞችን የሚንከባከቡበት ፈረስ ላይ አህያ ላይ ጭነው እነሱ በእግራቸው እየሄዱ ቁስለኞችን የሚያደርሱበት እንዲህ አይነት ርህራሄ ነው የምናየው። በሌላ በኩል ግን ያገዛዙ የጭካኔ እርምጃ እንደዚሁ ፍንጥው ብሎ እየታየ ነው ያለውና እስቲ እዚህ ላይ ምን ማለት ይቻላል? አርበኛ አብደላ መልካም መሳየው እኔ ከዚህ በፊትም እኮ ተነጋግረናል። የፋኖን ስነ ምግባር እኮ ዓለም አቀፍ ተቋማት ጭምር መስክረውለታል። ዓለም አቀፍ ቀይ መስቀል በለው ሌሎች የሰብአዊ መብት ድርጅቶች እንዲሁም ዓለም አቀፍ የጦር ህግጋትን እኮ ከ100% በላይ እንደተገበረ እኮ በርካታ ጊዜ እኮ ይሄን የሚከታተሉ ድርጅቶች ግልጽ ያደረጉ ጉዳይ ነው። በተገላቢጦሽ አገዛዙ የሚፈጽመው የፈሪ ተግባር ነው። ፈሪ የሚያደርገውን አያውቀውም። የጭካኔው ጥግም ልክ የለውም። ታስታውስ እንደሆነ አምና በዚህ ሰዓት ይመስለኛል ሸዋ በረህት ላይ እኮ እናትየዋን ገለው የ6 ወር የ1 ዓመት ያልሞላው ህፃን አስከሬን ላይ እኮ ጥለው የሄዱ ሰዎች ናቸው። ህፃኒቱን እኮ የኛ አርሶ አደር አንስቶ ነው እያሳደገ ያለበት ሁኔታ ያለው እና አገዛዙ ከጭካኔም በላይ አረመኔ ነው። በተለይ የአማራ ህዝብ ላይ የሚፈጽመው ግፍ ከልክ በላይ ነው። ተገልጾ የሚያውቅ አይደለም። እንኳን ወታደራዊ ዲሲፕሊን ያለው መከላከያ ብሎ ራሱን የሚጠራ ኃይል እንኳን የአንድ ሀገር ዳር ድንበር እጠብቃለሁ ብሎ የሚል ተራ የሆነ ሽፍታ ወንበዴ እንኳን የማያደርገው የጭካኔ በትር ነው እያሳረፈ ያለው። በነገር ላይ ይሄ ጭካኔ የአማራ ህዝብን ያበረታው ካልሆነ አንዳችን የሚቀይረው ነገር የለም። በዚህ ይሄ እንደውም በጣም እኮ ቀላል ነው። ከዚህ በላይ ያሉ እኮ እናቶችን ጭምር የ80 ዓመት አዛውንቶችን ጭምር እኮ የሚገድል የሚጨፈጭፍ እኮ ነው። እናቶችን እኮ ልጅ አስከሬን ላይ አስቀምጦ እኮ በጭካኔ የሚገርፍ የሚደበድብ እኮ ነው። አሳያለሁ። አሁን ሰሞኑን በቪዲዮ የተቀንትን ያለ ግሸራ ቤት ላይ ስንገባ እኮ ያገኝነው ግፍ በጣም ያሳፍራል። ባልየውን እኮ ቤት አስቀምጦ አይኑ እያየ እኮ ለ5 ለ6 የሚደፍር አርመኒያዊ የወንበዴ ስብስብ እኮ ነው ያገዛዝ። ግሸራ ቤት ላይ የሆነው ይሄ ነው። እናቶችን ባሎችን አስቀምጦ የሚደፍር ጨካኝ በጭካኔ እንትን ያለ የሃይማኖት መነኮሳት ሴት መነኮሳትን እኮ የሚደፍር አርመኔ የሌባ ስብስብ እኮ ነው ይሄ ስርዓት። ለዚህ ነው እኮ ይሄ ስርዓት አያስፈልግም ከስረ መሰረቱ መነቀል አለበት ብለን እኛ ስንሄድ ምክንያት ስላለን ነው። ከዚህ በላይ የሚያደርግ እንዴ አንተ የተማረከን እኮ ተንከባክበህ አሳክመህ ነው እኮ የምትለው። እኛ እኮ በውጊያ ላይ እኮ የምንይዛቸውን የመከላከያ ሰራዊት አባላት አሳክመን ልብስ ቀይረን እኮ ነው በስርዓት የሚሸኙትን የምንሸኘው። መሸኘት የማይችለውን እኮ ቁስለኛ ለቀይ መስቀል የምናስረክብበት እኮ ይሄ እኮ በጣም የሚገርም የሚያስደንቅ እኮ ነው። ነገር ግን በተገላቢጦሹ ደግሞ ሀገር ዳር ድንበር እንጠብቃለሁ የሚል የአንዲት ሀገር ምልክት ነኝ ብሎ የሚል የመከላከያ ሰራዊት ደግሞ በዚህ ደረጃ ሲያደርግ እንግዲህ ምን ሊባል እንደሚችል አታውቀውም። በእርግጥ ይሄ የአማራን ህዝብ የሚያበረታ ካሁን ካለው የትግል ሂደት በእጅጉ አድጎና ልቆ አምርሮ እንዲታገል በጠላት ላይ ጥርሱን ነክሶ በርትቶ ነፃነቱን እንዲያውጅ የሚያደርግ እንቅስቃሴ በመሆኑ ይሄን ያልበኛ አላስገረመንም ለማለት ነው። መሳይ አርበኛ አብደላ እንድሪስ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ጽጌ እዝ የህዝብ ግንኙነት ክፍል ኃላፊ ለነበረን ቆይታ እኔም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ጊዜ።
ሳይገኝ ለቶ